የቀድሞው የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር ዶክተር ገዱ አንዳርጋቸው በአሜሪካ የሥራ ላይ እያሉ የተቀረጸ ቪዲዮ በተመለከተ ምላሽ ሰጡ። ሰበር ዜና። የኢትዮጵያ ወታደሮች በደቡብ ሱዳን መገደላቸው ተሰማ። በኦሮሚያ ክልል በወለጋ በመንግስት ኃይሎች አማራውና የትግራይ ተወላጆች ላይ እየተፈጸመ ያለው ጭፍጨፋ ሶስተኛ ቀኑን ይዘዋል። በምስራቅ ጉራጌ ዞን ሶዶ ወረዳ ጥያ፣ ሱተንና አሽከዴ ቀበሌዎች የጸጥታ ችግር መከሰቱ ተገለጸ። መንግስትን ለመጣል ከኛ ጋር ስሩ እንጂ ወልቃይትን በኃይል አናስመልስን ብሎን ቃል ገብቶ ነበር ሲሉ አቶ አንዳርጋቸው ጽጌ ተናግረዋል። የህወሓቱ አቶ አማኑኤል አሰፋ በበኩላቸው አቶ አንዳርጋ ቸው ጽጌን የበግ ለምድ የለበሰ ተኩላ ሲሉ ወንጅለዋቸዋል። አሜሪካን በዚህ ጉዳይ ላይ ማስጠንቀቂያ ሰጥታለች። በሰፊው የምናየው ጉዳያችን ነው። ሰላም ጤና ስጥልን ክቡራን የኤኔን ወዳጆች፣ እነዚህና ሌሎች መረጃዎች ይዘን ቀርበናል። ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በመንካት የቻናሉ ቤተሰብ ሆኑ። አሁን ወደ ዝርዝር ዘገባዎቹ እናልፋለን። አብራችሁን ቆዩ። የቀድሞው የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር ዶክተር ገዱ አንዳርጋቸው በአሜሪካ የሥራ ላይ እያሉ የተቀረጸ ቪዲዮ በተመለከተ ምላሽ ሰጡ። ዶክተር ገዱ ባስተላለፉት መልእክት በስደት ሀገር ለመኖር በራሳቸው ጥረትና በነጻነት አግኝተው የሚሰሩትን ስራ በመስራት ህይወታቸውን እየመሩ መሆናቸውን በመግለጽ ቪዲዮውን ቀርጸው ያሰራጩት አካላት ያሰቡት ነገር ምን እንደሆነ እንደማያውቁ ተናግረዋል። አክለውም እርሳቸው በነጻነት ሰርተው እየኖሩ በመሆኑ በግል ሁኔታቸው ላይ ትኩረት ማድረግ እንደማያስፈልግ የገለጹ ሲሆን ይልቁንም ህዝቡና አክቲቪስቶች ትኩረትና አጀንዳ ማድረግ ያለባቸው በሀገር ቤት በችግርና በስቃይ ላይ ባለው ለተፈናቀለውና ህይወቱ ለሚያልፈው የአማራ ህዝብና የኢትዮጵያ ህዝብ መሆን እንዳለበት አሳስበዋል። በኦሮሚያ ክልል ወለጋ ከትላንት ወዲያ ማታ 3 ሰዓት ጀምሮ መንግስት ያሰማራቸው ታጣቂዎች በትግራይና አማራ ተወላጆች ላይ ግድያ እየፈጸሙ ይገኛሉ። አሁን ግድያው የቀጠለ ሲሆን እስካሁን ከ20 በላይ የትግራይ ተወላጆች እንዲሁም በርካታ ቁጥር ስፍር የሌላቸው የአማራ ተወላጆች ህይወታቸውን ያጡ ሲሆን ከ300 በላይ የሚሆኑ የመኖሪያ ቤቶችም ተቃጥለዋል ተብለዋል። ይህን ጭፍጨፋ በአማራና በትግራይ ተወላጆች ላይ እየፈጸመ የሚገኘው የኦሮሚያ ልዩ ኃይሉና የገዳ በማለት ያደራጁት ኃይል ነው ተብለዋል። ህዝቡ የድረሱልን ድምጹን እያሰማም ይገኛል። ህወሓት የፌዴራል መንግስቱ ለመጣል በሚደረገው ጥረት የአማራ ኃይሎች ወይም ፋኖ አብረውት እንዲሰለፉ መጠየቁን፣ የወልቃይትን ወሰን በኃይል ለማስመለስ ቃል መግባቱን አቶ አንዳርጋቸው ጽጌ ገለጹ። አቶ አንዳርጋቸው ከጋዜጠኛ መሳይ መኮንን ጋር ባደረጉት ቆይታ እንዳመለከቱት ህወሓት በኤርትራ አካላት በኩል የቀረበውን የምልጃ ጥሪ ተከትሎ በተደረገው ውይይት እናንተ ብቻ መንግስት ለመጣል ከኛ ጋር ስሩ እንጂ ወልቃይትን በኃይል አናስመልስም የሚል ግልጽና ቃል በቃል የተነገረ አቋም ማስተላለፉን ተናግረዋል። ይህንኑ ቅድመ ሁኔታና ስምምነት መሰረት በማድረግም ከህወሓት ጋር አብሮ ለመስራት ስምምነት ላይ መደረሱን አቶ አንዳርጋቸው አክለው አስረድተዋል። በኤርትራ መንግስት አስተባባሪነት በተመሰረተው ጽምዶ የተሰኘ ስብስብ ውስጥ ንቁ ተሳታፊ የሆኑት አቶ አንዳርጋቸው ጽጌ ከአንከር ሚዲያ በነበራቸው ቆይታ ህወሓትና የፋኖ ኃይሎች በኤርትራ አሸማጋይነት መነጋገራቸው ገልጸዋል። አክለውም የፋኖ ተወካዮች የህወሓት ምዕራብ ትግራይን በኃይል ለመቆጣጠር የሚደረገውን እንቅስቃሴ እንዲያቆም ባቀረቡት ቅድመ ሁኔታ ህወሓቶች ተስማምተው ወደ ጥምረቱ መምጣታቸው ተናግረዋል። ይህን መረጃ አጥብቀው የተቃወሙት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በበኩላቸው አቶ አንዳርጋቸውን የበግ ለምድ የለበሰ ተኩላ ሲሉ ወንጅለዋቸዋል። አቶ አማኑኤል አክለውም አቶ አንዳርጋቸው ቀደም ሲል ከብልጽግና ጋር በመሆን በትግራይ ህዝብ ላይ የፈጸሙት ሳይበቃ አሁን ደግሞ ከስርዓቱ ጋር የተጣሉ መስለው በህዝባዊ ኃይሎች መካከል ስንጥቅ ለመፍጠርና ጽምዶውን ለማፍረስ እየሰሩ ነው ብለዋል። በሌላ ዜና የፕሪቶሪያው ስምምነት አደራዳሪ ኦሉሴጉን ኦባሳንጆ በድንገት ወደ ትግራይ ክልል በመሄድ ከህወሓት መሪዎች ጋር መወያየታቸው ተሰምተዋል። የዚህ ጉብኝት ዋና ዓላማ በፌዴራል መንግስትና በህወሓት መካከል የተፈጠረውን ውጥረት ማብረድ ነው። በውይይቱ ወቅት የህወሓት አመራሮች ከፌዴራል መንግስት ጋር ውይይት ለመጀመር የኢኮኖሚ ማዕቀብ እንዲነሳ፣ ወታደራዊ ከበባ እንዲቆም እንዲሁም የተፈናቀሉ ሰዎች እንዲመለሱ ቅድመ ሁኔታዎች አስቀምጠዋል። ኦባሳንጆ ከፌዴራል መንግስት ጋር ተነጋግረው በቅርቡ እንደሚመለሱ መግለጻቸው ቢቢሲ ዘግቧል። በሰሜን ኢትዮጵያ ዳግም አስከፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ውጥረትና የህዝብ ስጋት ማየሉን ተከትሎ ዩናይትድ ስቴትስ የፖለቲካ አመራሮች ከግጭት ትርክት ወጥተው በድርቅና በሰብአዊ ቀውስ ላይ እንዲያተኩሩ ጥብቅ ማሳሰቢያ ሰጥታለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ እና በአፍሪካ ህብረት የአሜሪካ ልዑክ ቻርጅ ዴፍ
ጄኒፈር ዋልተር ፓርስ ትላንት ኦገስት 25 ቀን 2026 በጋራ ባወጡት አስቸኳይ መግለጫ የፕሪቶሪያው የግጭት ማቆም ስምምነት ያስቆመው የጦርነት ሰቆቃ ዳግም እንዳይመለስ አስጠንቅቀዋል። ዲፕሎማቶቹ በመግለጫቸው የአፍሪካ ህብረት ከፍተኛ ተወካይ የሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከትላንት ወዲያ በመቀለ ያደረጉትን ጉብኝት እንደሚያበረታቱ ገልጸው አሁን በሰሜኑ የሀገሪቱ ክፍል ያለው አሳሳቢ ህዝብ ፍርሃትና ውጥረት የኦባሳንጆን ሚና እጅግ ወሳኝ እንደሚያደርገው አመላክተዋል። ይህም ዓለም አቀፉ ማህበረሰብ በክልሉ ያለውን የሰላም ስምምነት አተገባበር መጓተትና የጦርነት ነጋሪት ጉሰማ በከፍተኛ ትኩረት እየተከታተለው መሆኑን የሚያሳይ ነው። አመራሮቹ ህዝቡን ከጦርነት ስጋት ነጻ አድርገው በድርቅ ለተጎዱ ማህበረሰቦች አስቸኳይ መፍትሄ ማምጣት ሲገባቸው በተቃራኒው የፖለቲካ ሽኩቻ ውስጥ መግባታቸውን አሜሪካ አጥብቃ ተችታለች። መግለጫው የተባበሩት መንግስታት ድርጅት ነዋሪ አስተባባሪ አዞኒያ ኦጂሎን ጠቅሶ እንዳብራራው ሁሉም አካል በድርቅ አደጋው ላይ ማተኮር ሲገባው እንዲህ አይነት የጦርነት ስጋቶችና ውጥረቶች መፈጠራቸው እጅግ አሳሳቢ ነው ብለዋል። ተፈናቃይ ዜጎችን በደህንነትና በክብር ወደ ቀያቸው እንዲመለሱ እንዲሁም ወደ መደበኛ አምራች ህይወታቸው መመለስ የሁሉም አመራሮች ቀዳሚ ዓላማ ሊሆን እንደሚገባ ያሳሰቡት ዲፕሎማቶቹ ለዚህም በፖለቲከኞች በኩል መደራደርና የጋራ መግባባት ግድ መሆኑን አስገንዝበዋል። አሜሪካ በቀጣይ የኢትዮጵያን ህዝብ ወደፊት እጣ ፈንታ በሚወስነው በዚህ ወሳኝ ጉዳይ ዙሪያ ከቀድሞ ፕሬዝዳንት ኦባሳንጆ ጋር በቅርበት ለመስራት እንደምትጠብቅም አረጋግጣለች። የዚህ መግለጫ መውጣት በሰሜን ኢትዮጵያ የሚገኙ የፖለቲካ ኃይሎች ካሉበት መካረር ወጥተው ለህዝቡ ሰላምና ሰብአዊ እርዳታ ቅድሚያ እንዲሰጡ የተላለፈ ቀጥተኛ ማስጠንቀቂያ መሆኑን ያሳያል። ሁለት የኢትዮጵያ የተባበሩት መንግስታት የሰላም አስከባሪዎች በደቡብ ሱዳን በደረሳቸው የደፈጣ ጥቃት ተገደሉ። ኢትዮጵያ ደቡብ ሱዳን ውስጥ በተሰማሩ ሁለት ኢትዮጵያውያን የተመድ ሰላም አስከባሪ አባላት ላይ የታጠቁ አካላት የፈጸሙትን ጥቃት አውግዛለች። በጁባ የኢትዮጵያ ኤምባሲ ጉዳይ የሚመለከታቸው አካላት በክስተቱ ዙሪያ በአፋጣኝ ምርመራ እንዲያደርጉና በድርጊቱን የፈጸሙት አካላት በህግ ተጠያቂ እንዲሆኑ ትላንት ባወጣ መግለጫ ጠይቀዋል። በሀገሪቱ ጆንገሌ ግዛት ውስጥ የታጠቁ ወጣቶች ትላንት በፈጸሙ ጥቃት ሁለት ኢትዮጵያውያን ሰላም አስከባሪዎች ተገድለው ሌሎች 7 ሰዎች እንደቆሰሉ ተመድ አስታውቆ ነበር። ኤምባሲው በሀገሪቱ የሚካሄደው ግጭት በጥልቅ እንዳሳሰበው ጨምሮ ገልጸዋል። በምስራቅ ጉራጌ ዞን ሶዶ ወረዳ ጥያ ሱተንና አሽከዲየን ቀበሌዎች የጸጥታ ችግር መከሰቱ ተገለጸ። በጥያ ሱተንና አሽከዲየ ቀበሌዎች የጸጥታ ችግር መከሰቱን በዚህም ከባድ የጦር መሳሪያ ተኩስ እንደሚሰማና ነዋሪዎች ቀያቸውን ለቀው እየሸሹ መሆኑን ከአካባቢው የደረሱን መረጃዎች ያሳያሉ። የወረዳው የጸጥታ ኃይል በአጥቂዎቹ ጫና ወደ ቡኢ ከተማ ማፈግፈጉንና አንዳንድ ነዋሪዎችም አካባቢውን ለቀው ወደ ቡኢ ከተማ መግባታቸውን የአካባቢው ምንጮች ይገልጻሉ። በተለይ አቅመ አጠር አረጋውያን፣ እናቶች፣ ህጻናትና ህሙማን በግጭቱ መካከል ቀርተዋል የሚል መረጃ የተሰማ ሲሆን መረጃውን በከፍተኛ ስጋት ፈጥረዋል። በክስተቱ እስካሁን ምን ያህል የሰው ህይወት መጥፋቱ ወይም የደረሰው የጉዳት መጠን ማወቅ ያልተቻለ ሲሆን ሁኔታውን በተመለከተ በይፋ የወጣ መንግስታዊ መረጃም የለም። ሆኖም የጸጥታ ችግሩ በፍጥነት እንዲቀረፍ በአካባቢው የሚገኙ ንጹሃን ዜጎች ደህንነታቸው እንዲጠበቅ ነዋሪዎች እየጠየቁ ነው። የፌዴራል መንግስትና የክልሉ የጸጥታ ተቋማት እንዲሁም የሰብአዊ መብት ጥበቃ ድርጅቶች በአካባቢው የሚገኙ ንጹሃንን ለመጠበቅ ፈጣን እርምጃ ይወሰዱ የሚል ጥሪም ቀርበዋል። በዚህ ቀጠና ቀደም ብሎም መሰል የጸጥታ ችግሮች ሲከሰቱ መቆየታቸው የሚታወቅ ሲሆን አሁን የተፈጠረው የጸጥታ መደፍረስ ችግሩ በተለያየ ጊዜና ቦታ መከሰቱን እንደቀጠለ ለመሆኑ ማሳያ ነው። ክቡራን የኤኔን ወዳጆች ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ሌሎች አዲስና ትኩስ ዜናዎች እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን መንካት እንዳትረሱ። ከኛ ጋር ስለነበራችሁ ጊዜ እያመሰግንን መልካም ጊዜ ተመኘን።